ሰበር ዜና በወቅታዊ ጉዳዮች ዙሪያ ከአማራ ፋኖ በወለጋ የተሰጠ ጥብቅ መግለጫ። የወለጋ አማራ ህዝብ ሁለንተናዊ የመጥፋት አደጋ ከተጋረጠበት ዕለት ጀምሮ ህዝባችንን ከሁለንተናዊ ጥፋት ለመታደግ የምናደርገው ጥረት ከጊዜ ወደ ጊዜ አድማሱን እያሰፋና አደረጃጀቱን ከጎጥ ወደ ቀበሌ፣ ከቀበሌ ወደ ወረዳ፣ ከወረዳ ወደ ዞኖች በማሳደግ መተዳደሪያ ህግና ደንብ ያለው ድርጅት መስርተን ማህበረሰባችን የተደቀነበት ሁለንተናዊ የመጥፋት አደጋ እንዲከላከል የአንበሳውን ድርሻ ወስደን እየሰራን እንገኛለን። በዚህም እኛ የአማራ ፋኖ በወለጋ አሃዶች በየጊዜው ሌት ተቀን ራብ፣ ውሃ ጥሙ እንዲሁም ብርዱና ድካሙ ሳይበገረን በዘርፈ ብዙ ጥላቶች ተከበን እልህ አስጨራሽ ትግል ላይ ብንገኝም ገሃድ ከወጡ ጥላቶቻችን በተጨማሪ ወንድሞቻችን በምንላቸው የናጡት ነካሽ ካህዶች በተደጋጋሚ እየተፈተንን እንገኛለን። እነዚህ ኃይሎች ራሳቸውን የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ ብለው የሚጠሩና የወለጋን ምድር ረግጠው በማያውቁ የወለጋ ህዝብ ጥላቶች የሚዘወሩ ሲሆኑ ወለጋ ምድር ላይ በፍርፋሪ እየተወረወረላቸው የነሱን ተልዕኮ ከማያሳኩ ሰርጎ ገብ ኃይሎች በስተቀር እዚህ ግባ የማይባል ወታደር የሌላቸው በፍጹም የወለጋን ህዝብ የማይወክሉ ሲሆኑ ከዚህ ቀደም ሺህ አለቃ መልካሙ ጌትነት መስዋዕቱን አስመልክተን የሐዘን መግለጫ ማውጣታችን ይታወሳል። ሻለቃ መልካሙ ጌትነት አንድ ወደዲቾ ቀበሌ ሻሾበር ከተማ ላይ የጥላትን ካምፕ ሙሉ በሙሉ ከተቆጣጠረ በኋላ በእነዚህ ሰርጎ ገብ ኃይሎች ከኋላም ተመቶ ቢሰዋም አንድነት ይመጣል በሚል ነገሩን ከማባባስ ተቆጥበን በሆደ ሰፊነት የሐዘን መግለጫችንን አውጥተን ነበር። ይሁን እንጂ እነዚህ ኃይሎች ተልዕኳቸውን አንግበው ጫካ ለጫካ በመሽሎክሎክ በትናንትናው ዕለትም ደፈጣ በመያዝ ለስራ በሚንቀሳቀሱበት ሰዓት ነባር ታጋዮችንና የአማራ ፋኖ በወለጋ አንገርጉትን ብርጌድ ዲቾ መብረቅ ሻለቃ ሻምበል አንድ መሪ የነበረውን አቡሻየተን ቀጥፈውን አካባቢውን ለቀው ሸሽተዋል። እነዚህ ኃይሎች ከመደበኛ ጥላቶቻችን ጋር ምንም አይነት የግንባር ጦርነት ገብተው የማያውቁ ሲሆኑ የአማራ ፋኖ በወለጋ የማይንቀሳቀስባቸው አካባቢዎች ላይ ብሔርና ቋንቋን መሰረት በማድረግ ዝርፊያና እገታ ላይ ተሰማርተው ይገኛሉና አንገርጉትን ከተማ ዙሪያ ማለትም መንደር 2፣ መንደር 3፣ መንደር 14፣ መንደር 15፣ መንደር 12፣ መንደር 17 እንዲሁም በዋጃ በኩል መላው ማህበረሰባችን እኛ እስክንደርስ ድረስ በዘር በቋንቋና በቀለም ሳትከፋፈሉ በመደራጀት ራሳችሁን ከነዚህ ዘራፊ ኃይሎች እንድትከላከሉ ስንል በጥብቅ እናሳስባለን። እነዚህ ኃይሎች ወለጋ ምድር ላይ አንድም ቀበሌ ሳይቆጣጠሩ ራሳቸውን የወለጋ ህዝብ ተወካይ አድርገው የሚቆጥሩና በስማችን የሚነግዱ ኃይሎች መሆናቸውንና የወለጋን ህዝብ እገታና ዝርፊያ ላይ መሰማራታቸውን መላው አማራ ይወቅልን ስንል እናሳስባለን። እነዚህ ግለሰቦች በአማራ ፋኖ ብሔራዊ ኃይል እንደሚደገፉ ተደጋጋሚ ራሳቸውን ይግለጹና አፋብሃ ግልጽ አቋሙን እንዳሳውቀን በትህትና እንጠይቃለን። ጥቅምት 24 ቀን 2018 ዓመተ ምህረት የአማራ ፋኖ በወለጋ ዋና አዛዥ አርበኛ ኮማንዶ አደም ተፈራም